የምስራች ለነጋዴዎች በሙሉ በመሃል መርካቶ እንዲሁም ፒያሳ ግዙፍ የንግድ ማዕከላትን በ45% ታላቅ ቅናሽ ለሽያጭ አውጥተናል። በፒያሳ ከ400 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም በመርካቶ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ ለ10 ባለ ዕድለኞች ለሽያጭ አውጥተናል። ያሉን ሱቆች ውስን በመሆናቸው በ0995 13 70 22 ላይ ይደውሉ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ ግንቦት 18 2018 ዓመተ ምህረት ማዕከላዊ ኮሚቴ ስትሮንግ ተቃውሞ ቅሪቡ መጀመሪያ ጊዜ ቶም ስራሕ ፈጸምቲ ተኸሊፎም ብሓር ናብቶም ኣርሚ ኸይዱ ቶም ስራሕ ፈጻሚ ይንቀበሉ ኢሎም ወሲኖም የመጽኦም ድሓረና በማዕከላዊ ኮሚቴ ተገልቢጡ ማለት ሰው ልክ እዚኣ እውን ትግዚያው ሻይታ ብድምጽ መስተሰዓሩን እኮ ያው ንቀበሉ ግን ነምኩነ ያን ያናት ተንሰለስተ መግር በኋላ ማለት ልክ አዲስ ምዕራፍ ላይ ነን በሚል ማርኮ ሩቢዮ ጭምር በግልጽ ያስቀመጡት ነገር ስለሆነ ወደ አንድ በጎ ምዕራፍ እያመራ ነው ማለት ይቻላል። ምናልባት የኤርትራ ፕሬዝዳንት ከአሜሪካ ጋር ያለው ግንኙነት ወደ በጎ ምዕራፍ እያመራ ባለበት ሰዓት የአሜሪካ 40 ትሪሊዮን ዕዳ አለ። ሰላም ብለህ ስለ ጮክ ብቻ ሰላም ሊመጣ እንደማይችል እያየን ነው። ሰላምን ለማረጋገጥ የማይቆረጠም አለት መሆኑን ማሳየት ያስፈልጋል። ስለዚህ ለዚያ መጠነ ሰፊ ዝግጅት ነው የሚያስፈልገው። ስለዚህ ለዛ መጠነ ሰፊ ዝግጅት እንዳልኩት በየቀኑ ያልተቋረጡ በረራዎች ወደ ቢሾፍቱ፣ ወደ አዲስ አበባ፣ ወደ ቦሌ እንዲሁም ወደ ባህር ዳር እየሄዱ ያሉ የቦታ ጥያቄ ትግራይ ውስጥ ብቻ አይደለም ያለው። ለምሳሌ በሰሜን ሸዋ የሚከራከሩ አካባቢዎች አሉ። በቤንሻንጉል መተከል የሚባል የሚከራከር ነገር አለ። በምስራቅ ኢትዮጵያ ሀረሪና ማነው ሶማሌና ኦሮሚያ የሚከራከር ነገር አለ። በብዙ ግን እነዚህ በነበሩበት እየተሳደሩ ነው ጥያቄዎች እየተነሱ ያሉት። ለምን በትግራይ ልዩ ሁኔታ ተፈጥሮ በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ አሜሪካንን በተመለከተ በኤርትራ 35ኛ ነጻነት በዓል ላይ አዎንታዊ መልእክት ባያስተላልፉም በሁለቱ ሀገራት መካከል ግንኙነት መጀመሩ ይፋ ሆኗል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለኤርትራ 35ኛ ነጻነት በዓል ባስተላለፉት የእንኳን ደስ አላችሁ መልእክት ላይ ሁለቱ ሀገራት ዲፕሎማሲያዊ ግንኙነታቸውን ማደሳቸውና ለተሻለ ግንኙነት መዘጋጀታቸውን የተመለከተ ነበረ። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለኤርትራ ባስተላለፉትና በአሜሪካ ውጭ ጉዳይ ሚኒስቴር ድረገጽ ላይ ጭምር በተለጠፈው መልእክታቸው ከኤርትራ ጋር በአዲስ የዲፕሎማሲያዊ ግንኙነት ምዕራፍ ውስጥ መገኘታቸውንና የሁለቱ ሀገራት ግንኙነት ጥልቀት እንደሚኖረውና ለጋራ ጸጥታና ብልጽግና ተባብሮ እንደሚሰሩ ተስፋ ማድረጋቸውንም ያስረዳል። ኤርትራ ግን ስለ አዲሱ እውነታ እስካሁን በአደባባይ የገለጸችው ነገር የለም። የአሜሪካ መንግስትም በአፍሪካ ቀንድ ያለው ፕሮጀክት በኢትዮጵያና ኤርትራ መካከል ሰላምን በማስፈን የቀይ ባህር ደህንነትን ማረጋገጥ እንደሆነም የፖለቲካ ተንታኞች ይገልጻሉ። የአሜሪካ መንግስት በኤርትራ ላይ ከ5 ዓመት በፊት እንደ አውሮፓውያን አቆጣጠር በ2001 የጣለው ማዕቀብ በዋናነት የተነጣጠረው የኤርትራ የጸጥታ ተቋማትና በገዢው ፓርቲ ላይ ነበረ። እንደ አውሮፓውያን አቆጣጠር በነሐሴ 2001 በኤርትራ ሰራዊት ጠቅላይ ኤታማዦር ሹም ሌተና ጀነራል ፊሊጶስ ወልደማርያም የጉዞና የሀብት እገዳ የጣለ ሲሆን በህዳር ወር 2001 ዓ.ም ማዕቀቡ በሀገሪቱ የመከላከያ ሰራዊት፣ በገዢው ፓርቲ፣ በህዝባዊ ግንባር ለዲሞክራሲና ፍትህ እንዲሁም ሂድሬና ሬድሲ በተባሉ ኩባንያዎች እንዲሁም በኤርትራዊ የደህንነት ኃላፊ ብርጋዴር ጀነራል አብርሃ ካሳ ላይ እንደሆነም ታውቋል። ከዚህም በተጨማሪ የፓርቲው የኢኮኖሚ ጉዳዮች ኃላፊና የቀይ ባህር ኮርፖሬሽን ዋና ስራ አስፈጻሚ አቶ ሀጎስ ገብረ ሕይወትም ማዕቀቡ ከጣለባቸው ውስጥ ተዘርዝረዋል። በአጠቃላይ ጣለው ማዕቀብም በአሜሪካ ያላቸው የግለሰብ እንዲሁም የኩባንያና የተቋማት ሀብት እንዳይንቀሳቀስ፣ ወደ አሜሪካ እንዳይገቡ፣ የአሜሪካ የፋይናንስ ተቋማትን እንዳይጠቀሙ እንዲሁም በዓለም አቀፍ የገበያ ልውጦች ላይ ገደብ ማድረግንም ይጨምራል። እንደ አውሮፓውያን አቆጣጠር በ2009 የጸጥታው ምክር ቤት ዩኤን ሴኩሪቲ ካውንስል 1907 በኤርትራ ላይ የጣሉ ማዕቀብን ተከትሎ በአሜሪካን በኩል ተፈጻሚ የሆነው ማዕቀቡ በተመሳሳይ የጦር መሳሪያ ማዕቀብና የጉዞ ክልከላ እንዲሁም ሀብት እንዳይንቀሳቀስ ማገድ፣ ከዚህም በተጨማሪ ከኤርትራ ወደ ሶማሊያ የሚሄዱ ጭነቶች እንዲፈተሹ የሚል ነበረ።
የጸጥታው ምክር ቤት ለዚህ ማዕቀብ ምክንያት ያደረገው በዋናነት ኤርትራ ዓለም አቀፉን አሸባሪ አልሻባብን ትደግፋለች፣ እንዲሁም ከጅቡቲ ጋር ከምትወዛገብበት ቦታ ሰራዊቷን አላስወጣም በማለቷ እንደሆነም ማስታወስ ተችሏል። የተባበሩት መንግስታት ድርጅት ይህንን ማዕቀብ የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን መምጣቱን ተከትሎ ከኤርትራ ጋር የሰላም ስምምነት ሲፈረም ማዕቀቡም ተነስቷል። U.S. forces have carried out strikes in southern Iran. The U.S. Central Command has confirmed the attack, saying it was in self-defense and that it was በአሜሪካና ኢራን መካከል ድርድሩ በቀጠለበትና የተኩስ አቁም ስምምነቱን በይፋ ባልፈረሰበት አሜሪካ በኢራን ላይ በዛሬው ዕለት ጥቃት ከፍታለች። በኳታር ርዕሰ መዲና ዶሃ የሁለቱ ሀገራት ድርድር በቀጠለበትና እርምጃ እያሳየ መሆኑ በሚገለጽበት በአሁኑ ወቅት የተከተለው ድብደባ በደቡብ ኢራን በሚሳኤል ጣቢያና በጀልባዎች ላይ የተነጣጠረ መሆኑንም ኒውዮርክ ታይምስ ዘግቧል። የአሜሪካ ማዕከላዊ ኮማንድ ሰራዊት እንዳስታወቀው ጥቃቱ የአሜሪካ ወታደሮችን ከአደጋ ለመጠበቅ የተወሰደ ራስን የመከላከል እርምጃ ነው ብሏል። ጀልባዎቹም ላይ የተነጣጠረው ፈንጅ ለመቅበር በመንቀሳቀሳቸው እንደሆነም ተመልክቷል። እንደ አውሮፓውያን አቆጣጠር የካቲት 28 2026 አሜሪካና እስራኤል በጥምር በኢራን ላይ በከፈቱት ዘመቻ የተጀመረው ጦርነት የኢራንን የበላይ መሪ አያቶላ አሊ ሐማኔን ጨምሮ ከፍተኛ የኢራን ወታደራዊ አዛዦች፣ የደህንነቱ ባለስልጣናት እንዲሁም የቀድሞ የኢራን ፕሬዝዳንት አህመዲን ነጃት መገደላቸው ይታወሳል። ኢራንም በአጸፋ እርምጃ ከእስራኤል ባሻገር በአካባቢው ባሉ የአረብ ሀገራት በተለይም በሳዑዲ አረቢያ፣ በዩናይትድ አረብ ኤምሬት፣ በኳታር ላይ የተነጣጠረ እስከ አውሮፕላን ማረፊያ የዘለቀ እርምጃ መውሰዷም ይታወሳል። አውዳሚውን ጦርነት በውይይት ለመቋጨት ፓኪስታን በጀመረችው ጥረት ሳቢያ እንደ አውሮፓውያን አቆጣጠር ከሚያዝያ 8 2026 ጀምሮ እስከ ዛሬ ድረስ በዘለቀው የተኩስ አቁም ስምምነት ቀጠናው ከግጭት ርቆ መቆየቱም ይታወቃል። አሜሪካ ዛሬ የወሰደችው እርምጃ ተኩስ ማቆም ስምምነቱን መጣስ እንዳልሆነና ስምምነቱ መቀጠሉን የገለጸች ሲሆን በኳታር ዶሃ የሚካሄደውም ድርድር አዎንታዊ ውጤት እያስገኘ መሆኑም ተመልክቷል። ድርድሩ የተሟላ ውጤት እንጂ ከፊል የሚባል ስምምነት እንደማይኖርም የውጭ ጉዳይ ሚኒስትሩ ማርኮ ሮቢዮ አስታውቀዋል። እንደ አውሮፓውያን አቆጣጠር የካቲት 28 2026 የተጀመረው የኢራን ጦርነት በሁለቱም ወገን በአጠቃላይ የተገደሉ ሰዎች ቁጥር ከ6000 በላይ ተመዝግቧል። ከዚህ አሃዝ ውስጥ እስከ 3600 ሰዎች የሞቱት በኢራን ውስጥ ሲሆን ከጠቅላላ 45000 ያህል ቁስለኛ 26500 ቁስለኞችም ኢራናውያን መሆናቸው ተዘግቧል። ቀጥሎ ከፍተኛ ሞት የተመዘገበው በሊባኖስ ሲሆን ከ2000 በላይ ሰዎች በሊባኖስ ተገድለዋል። በሺዎች የሚቆጠሩም ቆስለዋል። 1.5 ሚሊዮን ሊባኖሳውያንም ተፈናቅለዋል። ኢራን ባስወነጨፈችው ሚሳኤልና ድሮን እስራኤል ውስጥ የተገደሉ ሰዎች ቁጥር 40 ያህል እንደሆነም ተመልክቷል። አሜሪካ 13 ያህል በግዳጅ ላይ የሚገኙ ወታደሮቿ ሲገደሉ 500 የሚጠጉ ቆስለዋል። በጠቅላላ በጦርነቱ የወጣው ወጪና የደረሰው ውድመት በ100 ቢሊዮን ዶላሮች እንደሆነም ከሪፖርቶች መረዳት ተችሏል። አሜሪካ በጦርነቱ በጠቅላላ ያጣቻቸው 42 የጦር ጀቶችና አውሮፕላኖች ሲሆኑ የእነዚህም ዋጋ 29 ቢሊዮን ዶላር ተገምቷል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የኤርትራን 35ኛ ዓመት የነጻነት በዓል ምክንያት በማድረግ የእንኳን አደረሳችሁ መልእክት ማስተላለፋቸውና በሁለቱ ሀገራት መካከል በጸጥታና በኢኮኖሚያዊ ጉዳዮች ላይ ትብብር እንደሚኖሩ መጠቆማቸውን በይፋ በድረገጻቸው ማለትም በአሜሪካ የውጭ ጉዳይ ሚኒስቴር ድረገጽ ላይ ጭምር ከወጣው መረጃ መመልከት ይችላል። በሌላ በኩል ደግሞ የኤርትራው ፕሬዝዳንት ከትናንት በስቲያ የኤርትራ ነጻነት በዓል ላይ ባደረጉት ንግግር ይህን የሚያንጸባርቅ ነገር ሳይሆን ምናልባትም ከአሜሪካ ጋር ያላቸውን ቅራኔ የሚያሰፋ የሚመስሉ መልእክቶች ነበሩ የተላለፉት። ምናልባት እንግዲህ ከዚህ ቀደም ሳድርግ የነበረውን ነገር አልተውኩም የሚል መልእክት ለማስተላለፍ ነው። እሱ ግልጽ አይደለም። ዞሮ ዞሮ ግን የአሜሪካ የውጭ ጉዳይ ሚኒስቴር ከማርኮ ሩቢዮ መልእክት መረዳት ይቻል ነው በአሜሪካና በኤርትራ መካከል ግንኙነቱ ወደ በጎ መስመር እየሄደ መሆኑን የሚጠቁም ነው። ይሄ በጣም በጣም አስፈላጊ ነገር ነው። በአካባቢ ሰላምና ጸጥታ ላይ የራሱን ትልቅ አስተዋጽኦ ያደርጋል። ምናልባትም ወደ ግጭት ቶሎ ላለመግባትም በዘላቂነትም ከግጭት ለመውጣትም የሚያግዝ ነገር ሊሆን ይችላል። እንግዲህ በአሜሪካና በኤርትራ መካከል ያለው ግንኙነት በአጠቃላይ በአፍሪካ ቀንድ ሰላምን ከማረጋገጥ ጋር የተያያዘ መሆኑ አስቀድሞ ሲገለጽ ነበር።
ኢትዮጵያንም ጨምሮ በአጠቃላይ በአካባቢው ሰላምን ለማረጋገጥ ከሚደረገው ፕሮጀክት ጋር በተያያዘው በኢትዮጵያም በኤርትራም ላይ የተጣሉ የጦር መሳሪያ ማዕቀቦችን የማንሳት እንቅስቃሴ እንደሚኖር ያው በተገለጸው መሰረት በኢትዮጵያን በተመለከተ በይፋ መነሳቱ ተገልጿል። በኤርትራ በኩል እስካሁን በይፋ መነሳቱን የሚገልጽ መረጃ እየወጣ አይደለም። ግን የአሜሪካ ውጭ ጉዳይ ሚኒስቴር ግንኙነቱን ለማደስ ያለውን ፍላጎት ወይ ደግሞ አዲስ ምዕራፍ ላይ ነን በሚል ማርኮ ሩቢዮ ጭምር በግልጽ ያስቀመጡት ነገር ስለሆነ ወደ አንድ በጎ ምዕራፍ እያመራ ነው ማለት ይቻላል። ምናልባት የኤርትራ ፕሬዝዳንት ከአሜሪካ ጋር ያለው ግንኙነት ወደ በጎ ምዕራፍ እያመራ ባለበት ሰዓት የአሜሪካ 40 ትሪሊየን ዕዳ አለባት። በዓለም ላይ ባሉ ቀውሶች ወይ ደግሞ ህገወጥ ተግባር ለምሳሌ የቬኔዙላውን ኒኮላስ ማዶሮን ወስዳ ማሰሯን፣ እንደገናም በኢራን ጦርነት ውስጥ ያላትን ሚና እንዲህ አይነት ብሩ ስለምን እንደገቡ ራሱ እንግዲህ እሳቸው ናቸው የሚያውቁት። ምናልባት ከዚህ ቀደም ሲያደርግ የነበረውን ነገር አልቀየርኩም፣ የተለየ ነገር የለም የሚል መልእክት ለማስተላለፍ ነው። ግልጽ አይደለም። በሌላም በኩል ደግሞ ከዚህ ቀደም በተደጋጋሚ የሚባል ነገር አለ። ሲውሉ ሲያድሩ ሀሳባቸውን ሊለውጡ ይችላል የሚባል ነገር ስላለ እንደዛ ለውጠው ነው ወይ? አይ ባሉ ሁኔታዎች ያንን ለማድረግ የሚችሉበት ሁኔታ ዛሬ ላይ ቆሞ ሲታይ ያለ አይመስልም። በአጠቃላይ ነገሮች አሜሪካ እዚህ ሂደት ውስጥ ከገባች ከዚህ ቀደም ትንተናዎች ሲቀርቡ የነበሩት አሜሪካ ላይ ባለፈው ወር ሚያዝያ መጨረሻ አካባቢ ነው እንግዲህ ዎል ስትሪት ጆርናል አሜሪካ ኤርትራ ላይ ጣሉ ማዕቀብ ልታነሳ ነው ብለው ዘገባ ቀረበ። እንደገና ደግሞ ሜይ 5 ላይ ወይ ደግሞ እንደ አውሮፓውያን አቆጣጠር ግንቦት 5 2026 ራሱ ሮይተርስ ተመሳሳይ ነገር ማለትም የማዕቀብ ለማንሳት መዘጋጀቷን የሚመለከት ዶክመንት አይቻለው የሚል ዘገባ ካቀረበ በኋላ ትንተናዎች የነበሩት ምንድነው? የኢትዮጵያና የኤርትራን ጦርነት ያስቀራል፣ የኢትዮጵያ መንግስት በኃይል እርምጃ ለመውሰድ እንዳይነሳሳ ሊያግዝ፣ ማለትም ወደዛ አይነት ሁኔታ ተደፋፍሮ ቢሄድ አሜሪካ መንግስት ከዚህ ቀደም በነበረው ሁኔታ ግሪን ላይት ወይ ደግሞ ቀጥልበት ልትለው አትችልም። ስለዚህ በአካባቢው ጦርነትን ለማስቀረር እንደ አንድ እርምጃ የተመለከቱ ትንተናዎችም ነበሩ። በሌላ በኩል ግን ከሱ በላይ ወደ ግጭት ሳይካሄድ ችግሮችን ለመፍታት የኢትዮጵያ መንግስት በተደጋጋሚ ለሚያቀርበው ነገር ምላሽ የሚያስገኝ ስለሆነ አሜሪካና ኤርትራ ግንኙነት መጀመር በአካባቢው በቀንዱ ላይ ሰላም ለማረጋገጥ የሚደረገው ነገር በጣም የሚበረታታ የሚደገፍ ነገር ነው። ስለዚህ ማርኮ ሩቢዮ ካወጡት ደብዳቤ መረዳት ይቻል ነው በአሜሪካና በኤርትራ መካከል ግንኙነቱ ተጀምሯል የሚለውን የሚያጠናክር ነው። ምን ላይ ነው ያለው የሚለውን ነገር በተመለከተ እንግዲህ እስካሁን ድረስ ማዕቀቦቹ ሊነሱ መሆናቸውን፣ ከዛ ባሻገር በኢትዮጵያ ላይ ማዕቀቡ በይፋ መነሳቱን፣ ከኢትዮጵያ ጋር የጸጥታና የመከላከያ ስምምነት እንዲሁም የኢኮኖሚ ስምምነት መደረጉን በይፋ የተገለጹ ነገሮች ናቸው። በማርኮ ሩቢዮ በኩል ለኤርትራው ነጻነት ባለ በተጻፈውም ደብዳቤ ላይ በጸጥታና ለጋራ ብልጽግና የሚል ነገር ስለተነሳ በኢኮኖሚ ጉዳዮችም አብሮ መስራት የሚያሳይ ነገሮች አሉ። ስለዚህ በአካባቢው ሰላምን ለማረጋገጥ በኤርትራ በኩል ያሉ ጥያቄዎች፣ በኢትዮጵያን በኩል ያሉ ጥያቄዎች፣ በጋራ ደግሞ አካባቢውን ሰላምና ጸጥታ ለማረጋገጥ መሰራት ባለባቸው ጉዳዮች ላይ ኤርትራ እዛ አካባቢ መጀመሪያ በባላንጣ ኃይሎች መካከል ያለው አሜሪካ በባላንጣ ኃይሎች መካከል ያለውን ችግር በትክክል መፍታት ወይ ደግሞ ለችግሩ መፍትሄ መፈለግ ይገባታልና ምንድን ነው እየተደረገ ያለው የሚለውን በተመለከተ እስካሁን ድረስ በይፋ በሁለቱም መንግስታት እንዲሁም ደግሞ በራሱ አሜሪካ መንግስት በኩል የተገለጸ ነገር የለም። ነገር ግን የሚወጡ ሪፖርቶች በተለይም ትላንት በዜናም የተመለከትነው ሱዳናዊ ጋዜጠኛ ሱዳናዊ ተንታኝ ዶክተር መሐመድ ሀሳብ ያቀረበው ዘገባ አለም ሱዳን ሆራይዘን በተባለ ሚዲያ ላይ የሾለኩ መረጃዎች የተረዳሁት ብሎ ያቀረበው ሰፋ ባለ ጽሁፉ ላይ ያመለከተው ነገር አሜሪካ ኢትዮጵያን በአካባቢው ላይ የበላይ አድርጋ ለማውጣት ለአረቦች እንዲሁም ለቱርክ የስጋት ምንጭ እንድትሆን እያደረጉ ነው በሚል ለግብፅም፣ ለሶማሊያም፣ ለጅቡቲም ለሁሉም ኢትዮጵያን በቀጠናው ላይ በወታደራዊ አቅምም በፖለቲካም ገዝፋ እንድትወጣ ለማድረግ አሜሪካና እስራኤል ያንን ሚና እየተጫወቱ ነው። ከነሱ ባሻገር ደግሞ ዩናይትድ አረብ ኤምሬት እንዲሁም ደግሞ ፈረንሳይ የኢትዮጵያን ባህር ኃይል ለማጠናከሩ ስራ ላይ እየሰሩ ነው። ስለዚህ በአጠቃላይ ወደ ቀይ ባህር ኢትዮጵያ እንድትወጣም ትልልቅ የሚባሉ ሀገራት አሜሪካና እስራኤል እንዲሁም ፈረንሳይና ዩናይትድ አረብ ኤምሬትን በዚህ በኩል ላይ ግፊት እያደረጉ ወይ ደግሞ ድጋፍ እያደረጉ ነው በሚል የቀረበ ትንተና ነው። በዛ ትንተና ላይ አሜሪካ ለሁለቱ መንግስታት ያቀረበችው የመደራደሪያ ነጥብ ወይ ደግሞ የቀረበው ሀሳብ ኢትዮጵያ ወደ ቀይ ባህር እንድትወጣ የኤርትራ ወደቦችን እንድትጠቀም ምጽዋ ይላል ሰውየው፣ ምናልባት ስህተት ሊሆን ይችላል፣ አሰብ ነው የሚሆነው።
ወደብ እንድትጠቀም ያም ወደ ባህር ትወጣለች፣ ወደብ ትጠቀማለች። ለ50 ዓመታት ውል የሚታሰር እንደሚሆን እንግዲህ እዛ ላይ የተዘረዘረ ነገር አለ። የደረሰን መረጃ በሚል ያቀረበው ነው። አደገኛ ነው ይሄ። ኢትዮጵያ ወደ አፍሪካ ወደ ቀይ ባህር ከወጣች በቀጥታ በተለይም በየመን ላይ በአጠቃላይ ደግሞ እነ ሳውዲም የዚህ ደጋፊ እንኳን ብትሆን የኢትዮጵያ መንግስት ደጋፊ ብትሆንም ለእሷም አደጋ ነው በሚል ነው እንግዲህ ትንተናው የተጻፈው። ዞሮ ዞሮ በኢትዮጵያና በኤርትራ መካከል ባለው ነገር ላይ አሁን የቀረበው አዎንታዊ ነገር ነው ብዬ በግል ያምናለሁ። ኤርትራንም የሚጎዳ ነገር የለም፣ ኢትዮጵያንም የሚጎዳ ነገር የለም። ኢትዮጵያ ወደ ቀይ ባህር ትወጣለች፣ በሌላም በኩል ደግሞ በህግ በውል በታሰረ ስምምነት ወደብ ትጠቀማለች። ምናልባትም ወደብ መጠቀሙ ማስተዳደርንም ሊጨምር ይችላል። ይሄ ሁኔታ ለኢትዮጵያ በጊዜ ሂደት በኢትዮጵያና በኤርትራ መካከል ያለውን ነገር አሁን ያለውን ውጥረት ያስተነፍሳል። አሁን ያለውን የኢትዮጵያን ጥያቄ በከፊል ይመልሳል። ኤርትራን ወደ ዓለም አቀፉ መድረክ ይመልሳታል። በኢኮኖሚ ረገድ ያለባትን አጣብቂኝ ነገር መውጣት የምትችልበት ሁኔታ ይፈጠራል። የጸጥታ ስጋት ወይ ደግሞ የጦርነት ደመናን ትርጉም ባለው ነገር መልኩ ይገፋል። ስለዚህ የ60 ዓመት የሚለው ነገር ከዚህ ቀደም ብዙ ጊዜ ሲነሳ ነበር። የኢትዮጵያ መንግስት በኪራይ በሰጥቶ መቀበል በማናቸውም የሚል ወደ 5 አማራጮች ቀርቦ ስለነበር ከነዛ 5ቱ አማራጮች ውስጥ አንዱ ነው ማለት ነው። እንግዲህ በህግ የታሰረ ነገር መሆኑ በአንድ በኩል ጥሩ ነው። በሌላም በኩል ደግሞ 50 ዓመት በጣም ረዥም ጊዜ ነው። ረዥም ጊዜ ነው የምለው ምንድን ነው? በአካባቢው ባለው ሁኔታ የሚመጣው ትውልድ አሁን በኢትዮጵያ ፖለቲካ የሚሆን በኤርትራ ፖለቲካ በአጠቃላይ በአካባቢው የሚለዋወጡ ሁኔታዎች በተለይም በወጣቱ አካባቢ የሚለዋወጡ ሁኔታ ሁለቱ ሀገራት በሂደት ወደ አንድ ሀገር ለመምጣት ያላቸውም እድል ሰፊ ነው ብዬ አምናለሁ። በአብዛኛው የኢትዮጵያ ፖለቲካ ኤርትራም የማንም ፖለቲካ በያ ትውልድ አካባቢ የተቃኘ ፖለቲካ በጠላትነት ላይ የተመሰረተ ፖለቲካ ነው። ከዛ መውጣት ስንጀምር ብዙ ነገሮች ለመለወጥ ያለው እድል ከኢትዮጵያ ጋር በአንድ ሀገር ወይ ደግሞ የጋራ ኢኮኖሚ ሁለት ሀገር መሆን የሚቻልበት ሁኔታ ቢፈጠር የኤርትራ ህዝብ በኒጠግቦ ይጎዳል፣ የኢትዮጵያ ህዝብ ይጎዳል። ከዛም አልፎ ወደ አንድ ሀገርነት ቢመጡ ትልቅ ሀገር ቢሆን ምንድን ነው የሚጠቀሙት? ኤርትራ ከ4 ሚሊዮን ገበያ የ150 ሚሊዮን ህዝብ ገበያ አይሻልም ወይ? ይህን እንዲህ አይነት ነገሮችን ያንን በወደፊት መመርመር ማጤን የሚችለው ወጣት ሲመጣ ድንበሩ ይፈርሳል ብዬ አምናለሁ። በህግ በስምምነት በምን ማለት ነው። እስከዛሁን ባለው ሁኔታ ውስጥ ደግሞ ኢትዮጵያም እንደ ስጋት የምታያቸው ነገሮች አሉ። ከጸጥታም አንጻር በአካባቢው ላይ ተመልካች መሆን አልፈልግም ብላለች። በእርግጥም ተመልካች መሆን የለባትም። ስለዚህ ከጸጥታ ጋር ተያይዞ የምታነሳው በቀይ ባህር የመውጣቱ ጉዳይ አንዱ ነው። በሌላ በኩል ደግሞ ከወደብ አጠቃቀም ጋር ባለው ነገር ዋስትና ያለው ኢትዮጵያ አሁን በነገራችን ላይ ያው የሆነ የኢትዮጵያ በኩል ከፍተኛ የሚለው ከሚገልጸው በላይ ከፍተኛ ዝግጅት እንዳለ በረራዎቹን እያየን ነው። በረራዎችን የሚያስሱ ተቋማትን መረጃ በጣም እያየን ነው። በየቀኑ የጭነት በረራዎች ወደ ኢትዮጵያ፣ ወደ ቢሾፍቱ፣ ወደ አዲስ አበባ፣ ወደ ባህር ዳር በከፍተኛ ደረጃ ይበራሉ። ይህ ያልተቋረጠ በረራ ነው። በጣም ባልተቋረጠ መንገድ በረራዎቹ እየተካሄዱ ነው። ምናልባት ኢትዮጵያ ዋስትናው የተረጋገጠ ምናምን ወደብ ቢኖራት ኖሮ በአንድ ጊዜ ጭና ማጓጓዝ የምትችለውን ነገር በርካታ በረራዎችን ለማድረግ ትገደዳለች ማለት ነው። እርግጥ ነው በረራዎቹ ደግሞ በፍጥነት ነገሮችን ለማድረስ ያላቸው እድል ሰፊ ነው። ቴክኖሎጂ ደግሞ በጣም እየዘመነ ስለመጣ በአንድ ቦይንግ 767 አውሮፕላን የጭነት አውሮፕላን በርካታ ድሮኖችን መጫን የሚቻልበት ሁኔታ አለ። ነገር ግን ደግሞ ሰፋ ያሉ ወታደራዊ ቁሳቁሶችን በአንድ ጊዜ አጓጉዞ ለማምጣት ያለው እድል ኢትዮጵያ በራሷ የምትቆጣጠረው የባህር በር ወይ ደግሞ ወደብ ጭምር መኖሩ በዛ በኩልም ከጸጥታ አንጻር ዋስትና የሚሰጥ ነገር ነው። አሁን ግን ባለው ሁኔታ ውስጥ በከፍተኛ ደረጃ መሳሪያ ነው፣ ጥያቄ የለውም። ቢሾፍቱ ምንድነው ኬክና ምናምን እያረፈ አይደለም። ይሄን ደግሞ የኢትዮጵያ መንግስት ማድረጉ የግድም ነው፣ አማራጭም የሌለው ነገር ነው። ሰላምን ለማረጋገጥ ሰላም ብለህ ስለ ጮክ ብቻ ሰላም ሊመጣ እንደማይችል እያየን ነው። ሰላምን ለማረጋገጥ የማይቆረጠም አለት መሆኑን ማሳየት ያስፈልጋል።
ስለዚህ ለዚያ መጠነ ሰፊ ዝግጅት ነው የሚያስፈልገው። ስለዚህ ለዛ መጠነ ሰፊ ዝግጅት እንዳልኩት በየቀኑ ያልተቋረጡ በረራዎች ወደ ቢሾፍቱ፣ ወደ አዲስ አበባ፣ ወደ ቦሌ እንዲሁም ወደ ባህር ዳር እየሄዱ ያሉበት ሁኔታ ነው ያለው። ይሄ ብዙ ነገሮችን ለመለወጥ ያለ ዕድልም ሰፊ ነው። ምናልባት የኢትዮጵያ መንግስት በኩል ያለው ዝግጅት በዚህ መጠን ባይሆን ኖሮ ከዚህ ምርጫ በፊት ትንሽ ሙከራዎች ጦሽ ይኖር ነበር ብዬ አምናለሁ። እርግጥ ነው ጦሽ የለም ማለት አይደለም። ሞክረው እየተጨፈለቁ እየተቆለጠጡ ያሉ የቲፒኤልኤፍ ኃይሎችም ጭምር እየወጣ ነው። እነ የቀድሞ የጠቅላይ ሚኒስትር መለስ ዜናዊ አጃቢ የነበረ ሰው አሁን በማህበራዊ ገጹ የሚጽፈውን እና አስፋ ብርሃ እየተረጎሙ ገጻቸው ላይ እያመጡ ነው። በማይጨው በመቀሌ በምናምን በርካታ ቁስለኞች እየገቡ ነው የሚል ነገር እየተሰማ ነው። ያው እየሞከሩ ነው። ከዚህ ቀደምም ጀነራል ጻድቃን የተናገሩት ነገር አለ። የትግራይ የለውጥና የሰላም ምክር ቤት በተቋቋመበት ወቅት ቲፒኤልኤፎች በጠለምት በኩል ሞክረው መመታታቸውን እንደገናም ደግሞ በጋሸና በኩልም በተመሳሳይ ሞክረው መመታታቸውን በጋሸና በኩል ደግሞ ከፋኖ ጋር እንደሞከሩ ነው እንግዲህ እርሳቸው በዛ እንትን ላይ የገለጹት። አሁንም ያው መለካት ነገር ይሁን ምን ይሁን እየሞከሩ እየተመቱ ነው። ነገር ግን የኢትዮጵያ መንግስት ዝግጅትና ሁኔታዎች በተለያየ መንገድ መረጃ ባይሰሙ ባይረዱ ኖሮ ትንሽ ሻዕቢያንም ምናምን ጨምረው የተወሰነ እንቅስቃሴ ሊያደርጉ የሚችሉበት እድል ሰፊ ነበር ብዬ አምናለሁ። ለኤርትራም ለኢትዮጵያም ከምንም በላይ ደግሞ የአካባቢው ጠንቅ የሆነ ኋላ ቀር የሆነ ቲፒኤልኤፍ የሚባል ቡድን በተለይ ለራሱ የትግራይ ህዝብ ከዚህ በኋላ በዚህ ኃይል ተቀፍድዶ ብዙ ርቀት ይሄዳል ብዬ አላምንም። ነፃ የሚወጣበት የሚፈታበት ጊዜ በጣም እየቀረበ እንደሆነ ይሰማኛል። በዚህ ቡድን ቁጥጥር ስር ሊሄድ የሚችልበት እድል ብዙ ርቀት አይሆንም ብዬ አምናለሁ። ስለዚህ በኢትዮ ምንድን ነው የወደቡ ጉዳይ ከምንድነው ከጸጥታም አንጻር ያለው ዋስትና፣ በሌላም በኩል በኢኮኖሚ ነገር ኢትዮጵያ ላይ የፈጠረውን ጫና እነዛ ምላሽ የሚሰጥ ነገር ነው። በሌላም በኩል ቀይ ባህር ላይ መውጣት አካባቢው ላይ የዓለም የንግድ መስመር 12% አካባቢ በሚንቀሳቀስበት ቦታ ላይ ኢትዮጵያ በራሷ በቅርብ ርቀት ውስጥ ባለ ቦታ ላይ ከጸጥታ ጉዳይ ውጭ ሆና በአገባሽም ተብላ መቀመጧ ራሱን የቻለ የጸጥታ አደጋ እንደሚጋብዝ በኢትዮጵያ መንግስት በኩል የኢትዮጵያ የጦር ጀነራሎችን በአደባባይ የተናገሩት ነገር ነውና ለዛም ምላሽ የሚሰጥበት ነገር አሜሪካ ያንን ካመቻቸች ለኢትዮጵያም ለኤርትራም በአጠቃላይ ለአካባቢውም የሚተርፍ ነገር ነው። የኤርትራም ውስጥ ያለው ሁኔታ በፍጥነት ለመቀየር ያለው እድል ሰፊ ነው። ማለትም ቴቦርናዥ እንደሚሉት መንገዱ ሲከፈት ኤርትራ ውስጥ የለውጥ ፍላጎት ይጨምራል የሚል ነገር አንስቷል። የአሜሪካዊ ውጭ ጉዳይ ሚኒስትር ማርኮ ሩቢዮን ደብዳቤ በማህበራዊ ገጻቸው ላይ ካያያዙ በኋላ ይሄ ከአሜሪካ ጋር የፈጠረው ግንኙነት የአቶ ኢሳያስን ስንብት የሚያፋጥን ነው የሚል ነገር ነው። እኛ የእሳቸው ስንብት ተፋጠነም አልተፋጠነም እርሳቸው ራሳቸው ሆነው ኤርትራ ውስጥ ያለውን ነገር ለውጠው ከአካባቢ ያለውን ሰላም ለማረጋገጥ ከሰሩ እድሜያቸውም ሄዷል። መንግስታዊ መዋቅር በተደራጀ መንገድ የሌለበት ሀገር በመሆኑ ሰው ሸክላ ነው፣ ተሰባሪ ነው። የእድሜም ጉዳይ አለ። የሆነ ነገር ቢፈጠር ኤርትራ ውስጥ ምን እንደሚፈጠር ማንም ሰው ከሚገምተው በላይ ነው። ስለዚህ ያንን ግምት ውስጥ አስገብተው ይሄ በውጥረት በምናምን ካለ ሁኔታ ውስጥ ወጥተው የኤርትራ ውስጥ ተተኪ እሳቸው በህይወት እያሉ በጥሩ ቁመና ላይ ያሉ ተተኪ ቶሎ ማስቀመጣቸው ያቺ ሀገር ተረጋግታ እንድትቀጥል የሚያደርግ ነገር ነው። በአካባቢው ላለውም ሰላም የራሱን አስተዋጽኦ ያደርጋልና በዛ በኩል የሚሰሩ ስራዎች በጣም አዎንታዊ ይሆናሉ ብዬ አምናለሁ። የኢትዮጵያ ባህር ኃይል የሚባለውን ነገር በተለያየ መንገድ ያን የሚተቹ ያን የሚቃወሙ ከኤርትራ መንግስት ጋር ፍጥጫ ውስጥ ለመግባት የኢትዮጵያ መንግስት የሚያደርገው መሆኑን በዛ ዙሪያ የሚናገሩ ሰዎችም አሉ። ግን ያው አንዳንዴ መረጃዎችን ወደ አደባባይ ወጥተን በየትኛውም ጉዳይ ላይ አስተያየት ከመስጠታችን በፊት መረጃ ማጥራት፣ በሌላም በኩል ደግሞ የሆነ አካል ሲናገረው ሰምቶ እሱን ከማስተጋባት በፊት ሁልጊዜም በየትኛውም ጉዳይ ላይ ሰዎች አደባባይ ከመውጣታቸው በፊት በሚናገሩት ነገር ላይ ተሟላ መረጃ መያዝ በጣም አስፈላጊ ነው። የኢትዮጵያ መንግስት ከህወሓትና የፌዴራል መንግስቱ ጦርነት ካበቃ በኋላ ከኤርትራ ጋር ቅራኔ ውስጥ ሲገባ የባህር ኃይል አጀንዳ እንዳነሳ ተደርጎ የሚሰበኩ ነገሮች አሉ። ያው ጦረኛ ነው ምናምን የሚል ነገር የኢትዮጵያ መንግስት ላይ ለመለጠፍ እንዲመች መሰለኝ። ነገር ግን የኢትዮጵያ ፓርላማ የኢትዮጵያ ባህር ኃይል ለማቋቋም አዋጅ ያወጀው በኢትዮጵያና ኤርትራ መካከል ግንኙነቱ ከተጀመረ ማለትም ጠቅላይ ሚኒስትር አብይ ወደ አስመራ በሐምሌ 2010
እንዲሁም ደግሞ ፕሬዝዳንት ኢሳያስ ወደ አዲስ አበባ ከተጓዙ በኋላ ኢትዮጵያ ፓርላማ ሁለቱ መንግስታት መካከል ግንኙነቱ በጣም ጤናማ በነበረበት ሰዓት የኢትዮጵያ ፓርላማ በ2011 ዓ.ም የኢትዮጵያ ባህር ኃይልን ለማቋቋም አዋጅ አወጥቷል። የኢትዮጵያ ባህር ኃይል ሲቋቋም ጣና ላይ ወይ ጫሞ ላይ ምናምን ባህር ኃይሉ እንትን ሊል አይደለም፣ ምንም ግልጽ ነው። ያንን ፕሬዝዳንት ኢሳያስም ያውቃሉ። ምናልባት የዛን ጊዜ ቃልም ገብቶ ሊሆን ይችላል። በኋላ ምናልባት ቃላቸውን አጥፎ ይሆናል። ግን አዲስ ነገር አይደለም። በኢትዮጵያና በኤርትራ መካከል ግንኙነቱ በጀመረበት ሰዓት የዛን ጊዜ ነው የኢትዮጵያ ባህር ኃይል የተቋቋመው እና የኢትዮጵያ ባህር ኃይል በመቋቋሙ ከኤርትራ ሰላም ከኤርትራ ሉዓላዊነት ከኤርትራ እንትን ጋር የሚያያይዘው ነገር ምንድን ነው የሚለውንም ደግሞ አብሮ ማየቱ ነው። በሕግ የታሰረ ውል፣ በሌላም በኩል ደግሞ ኢትዮጵያ ትልቅም ሀገር ነች። ኢኮኖሚያም ትርጉም ባለው ሁኔታ እየተለወጠ ነው። በእንደዚህ ሁኔታ ውስጥ ያለ ሀገር በአካባቢው ላይ ለሰላሙ የራሱን አስተዋጽኦ ያደርጋል። እነ ግብፅ ከርቀት መጥተው ያው እርግጥ የቀይ ባህር ተጋሪ ነች፣ ስዊዝ ካናል ላይ የቀይ ባህር ተጋሪ እንደ ቀይ ባህር ድንበር የሌላቸው ሀገራት በቀይ ባህር ጉዳይ ላይ አያገባቸውም እንዲገቡም አንፈልግም የሚል እቺ በሶማሊያ በኤርትራና በግብፅ በኩል ብዙ ጊዜ ተደጋጋሚ የምትገለጽ ነገር አለች እና ይህም በተመለከተ ካሜሩን አዲሰን አሜሪካዊው ተንታኝ በዚህ አይነት የአሜሪካ ባህር ኃይልንም ከቀይ ባህር ተስወጣላችሁ ማለት ነው አይነት ብለው አፍይዘዋል። ቻይና፣ ፈረንሳይ፣ ጃፓን፣ አሜሪካ ሁሉም ጅቡቲ ላይ ሰፍረው ኢትዮጵያ በቅርብ ርቀት ሆና ቀይ ባህር ላይ መስፈር የማትችልበት ያንን ማንም ማስረዳት የሚችል የለም። አሜሪካ ከ10 ምናምን ሺህ ኪሎ ሜትር በላይ መታ ቀይ ባህር ላይ ወታደራዊ ሰፈር ሲኖራት፣ ቻይናም ከብዙ ሺህ ርቀቶች መታ የጦር ሰፈር ሲኖራት፣ ኢትዮጵያ እዛ በ60 እና 70 ኪሎ ሜትር ላይ ቁጭ ብላ የቀይ ባህር ወታደራዊ ቤዝ እንዳይኖራት የሚደረጉ ክርክሮች ያው እኛ ምንድነው እርስ በርስ መካከል ያለ እንደው መናናቅ አይነት ነገር ካልሆነ ተገቢ ነገር አይደለም። ዞሮ ዞሮ ደግሞ ኢትዮጵያ ውስጥ ባለው ሁኔታ ውስጥ በዚህ መንገድ ታፍኖ ተዘግቶ መቀጠል የሚቻልበትም ሁኔታ የለም። ሁለቱ ሀገራት ሁለቱ መንግስታት ችግሮችን ለመፍታት በጋራ አሁንም እድሎች አሉ ብዬ አምናለሁ። በአሜሪካ በኩል የሚደረገው ጥረት ፕሬዚዳንት ኢሳያስ አሜሪካ ላይ ቢወርዱባትም ያሉ ምልክቶችና መረጃዎች እንግዲህ አሁንም ግንኙነቱ ጤናማ ሆኖ እንዲቀጥል ስራዎች እየተሰሩ ነው። ምናልባት በተደጋጋሚ እንደሚባለው ደግሞ ቃላቸውን ቢያጥፉ የሚባል ነገር አለ። አሁን ባሉበት ሁኔታ ውስጥ ቃል ለማጠፍ የሚያስችል ሁኔታ አለ ወይ? ቅድም ተንታኞቹ በአሜሪካና በኤርትራ መካከል ግንኙነቱ መጀመሩ ኢትዮጵያ ኤርትራ ላይ ጦርነት እንዳትከፍት የሚዘጋ ነው የሚል እንትን መከራከሪያ እንትን ያሉት እንትና ይሰጣሉ። የኢትዮጵያ ፍላጎት በውይይትና በንግግር ችግሮቹን ምንድነው ሰጥቶ በመቀበል እና በርካታ አማራጮች መፍትሄ ለማግኘት ነው። ያ መፍትሄ ካልተገኘ ምናልባት የኢትዮጵያ መንግስት ወደ ኃይል አማራጭ የሚሄድበት እድል ካለ ኤርትራና አሜሪካ መካከል የተፈጠረው ትብብር ያን ያስቀራል ማለት በኤርትራና በአሜሪካ መካከል የሚደረገው ትብብር በኢትዮጵያና በአሜሪካ ጠቅላላ የሚደረገው ትብብር በንግግር ችግሮችን ለመፍታት ያለውን እድል ያሰፋል ማለት ነው። ስለዚህ ከኤርትራ ጋር ትብብር መፈጠሩ ለኢትዮጵያም በአካባቢውም በጣም አስፈላጊ ነገር ነው። ከጥይት ድምፅ ወይ ደግሞ ከተኩስ በመለስ ችግሩን ለመፍታት የሚያግዝ ነገር ነው። በአንጻሩ ኢትዮጵያ አሜሪካ ግንኙነቷን ለማሻሻል ፈልጋ ጥረት አድርጋ ኤርትራ የገባችውን ቃል አጥፋ ከአሜሪካ በተቃራኒ ከሄደች የኢትዮጵያ መንግስት ወደ ውጊያ ቢሄድ አሜሪካ ያን አትደግፍ የሚባል ነገር ነው። እንግዲህ የአሜሪካና ኤርትራ ወዳጅነት ትብብር የሚፈጥረው ነገር። አሁን ግን የኢትዮጵያ መንግስት ኤርትራ አሻፈረኝ ባለችበት ሰዓት ወደ ኃይል እርምጃ ቢያመራ አሜሪካ እዛ ጋር ምን አቋም እንደሚኖራት ለማንም ግልጽ ይመስለኛል። ዝም ብሎ ማየት ሳይሆን ዝም ብሎ ከማየት ያለፈ ነገር ውስጥ ልትገባ ትችላለች። በአጠቃላይ ያለው ነገር ለኤርትራም ለፕሬዝዳንት ኢሳያስም የሚጠቅመው አሁን ባለንበት ሁኔታ ውስጥ ተነጋግረው ችግሮቹን ለመፍታት ያለው እድል ነው። ስለዚህ የትኛውንም ወገን ባልጎዳ መልኩ ዘላቂ መውጫ የሚያበጅ
መፍትሄ ፍለጋ ምናልባት አንዳንድ ስምምነቶች በአደባባይ ላይ ሊገለጹ ይችላሉ። በሂደት ሊገለጹ የሚችሉበትም ሁኔታ ይኖራል። ማለት የሆነ ተቃውሞ ይመጣል በሚል አይደለም። እሳቸው ላይ ተቃውሞ ቢፈጠር የሚቃወሙ ሰዎች መጨረሻቸው የት እንደሚሆን ስለሚያውቁት የፈለጉትን ነገር በኤርትራ ምድር ውስጥ ማድረግ የሚችሉ ሰው ናቸው። እሱ ላይ መጠራጠር የሚቻል ነገር አይመስለኝም። ነገር ግን ደግሞ ይሄ የምናምን የክብር የምናምን ጉዳይ ደግሞ ሆኖ ቃል አጠፍ አይነት ነገር ከሚመጣም ከሆነ በዛ ደረጃ የሚያስንትን የሚል ነገርም ይሆናል ብዬ አላምንም። ግን ቢሆንም አንዳንዶቹን ስምምነቶች በአደባባይ ሳይገለጹ በሂደት መልክ እየያዙ ሊመጡ የሚችሉበት ሁኔታ ይኖራል ተብሎ ይጠበቃል። ስለዚህ የአሜሪካዊ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም የኤርትራን 35ኛ ነጻነት በዓል ምክንያት በማድረግ ባስተላለፉት መልእክት ላይ እንግዲህ የኢትዮጵያና የአሜሪካና ኤርትራ ግንኙነት መታደስን በግልጽ ያመለከቱበት ነገር ስለሆነ ያ በኤርትራና በአሜሪካ መካከል ብቻ ሳይሆን በአካባቢው ሰላም ለማረጋገጥ ትልቅ አስተዋጽኦ ይኖራል ተብሎ እንግዲህ ይታመናል። ከዚሁ ጋር ተያይዞ እንግዲህ ደግሞ በአካባቢው ሌላ ያለው ህዝባዊ ወያኔ ሓርነት ትግራይ የሚባል ቡድን ይሄ ለቲፒኤልኤፎች መርዶ ነው። ምንም ጥያቄ ውስጥ በማይገባ መልኩ ቲፒኤልኤፍ ስል አሁን ቲፒኤልኤፍ የሚባል የተሰባበረ ስሙን ይዞ የቀረውን ቡድን ነው። ከዛ ውጭ ያሉትን በዛ ስም እነሱም ራሳቸውን አይጠሩም። ስለዚህ ቲፒኤልኤፍ በሚባልበት ሰዓት ያንን መቀሌ ያለውን ትላንት ላይ ቆመውን ለትግራይ ህዝብ አሁንም መከራ እየደገሰ ያለውን ቡድን ነው። ለዚህ ቡድን በኢትዮጵያና በኤርትራ መካከል ግንኙነት ከታደሰ ከዚህ ቀደም እንዳልኩት ኦርፋን ይሆናል ቲፒኤልኤፍም ሌሎችም የታጠቁ ኃይሎች ያው አሳዳጊ አልባ ወይ ደግሞ ወላጅ አልባ ሆነው ሜዳ ላይ ወድቃሉ ማለት ነው። ስለዚህ ያ ደግሞ ለአካባቢው ሰላም ለማረጋገጥ ያለውም አስተዋጽኦ ትልቅ ነገር ነው። በዚህ መነሻነት እንግዲህ ምናልባት ይሄን አካባቢው ላይ ያለውን ነገር አንብበው ከግጭት ከቀውስ ወይ ደግሞ ተኩሰው የሚለውጡት የሚያመጡት ነገር እንደሌለ ተገንዘበው ከምንም በላይ በልህ ገቡበትም በማናቸውም ነገር ያደረጉ ግን ለትግራይ ህዝብ፣ ለወጣቱ፣ ለእናቶች ምንም የሚለውጡት የሚያመጡት ነገር በሌለበት ሁኔታ ውስጥ ተመልሶ ለመማገድ የሚደረገው ጥርፊያ በጣም ህሊና ካለ ዝም ብሎ ሊቆረቁራቸውና ከዚህ ድርጊታቸው ሊታቀቡ ይቀበል። አሁን አፈሳ በሚል በተለያዩ ቦታዎች የሚያደርጓቸው ነገሮች ያው በቪዲዮም እየወጡ እያየን ነው። ለማፈስ የሚያደርጉት ሙከራ ከዚህ ቀደም በሰልፍ ዝም ብሎ የሚሄድ ሰው አይደለም ያለው። ላለመታፈስ ይታገላል ብቻ ሳይሆን ከአፋሾቹ ጋር ግብግብ ይገጥማል። አንዳንድ ቦታ ላይም እርምጃ ይወስዳል የሚሉ መረጃዎች እየወጡ ነው። ምንም ጥያቄ ውስጥ የማያስገባ መንገድ ወደ ሞት የሚደረግ ጥርፊያ ነው። ጥንቸሎቹ ዝሆኖችን ለመግጠም ሰዎችን ለመማገድ የሚያደርጉት ነገር ስለሆነ እነሱ የሆነ የጋረዳቸው ነገር ስላለ ግርዶሹ ላያሳያቸው ይችላል። ወጣቱ ግን ህብረተሰቡ ግን ነገሮችን ማየት መገንዘብ የቻለበት ብቻ ሳይሆን የቀደመውም ጦርነት ባለቤቱ ማን የሚለው ነገር በተወሰነ ደረጃ ምላሽ እያገኘ ስለመጣም ከምንም በላይ ደግሞ ሰላም ማን እንደሚፈልግም ደግሞ አሁን እየታየ ስለሆነ በዛ ሂደት ውስጥ ዋና የሆኑት እነ ጀነራል ጻድቃን ገብረተንሳይ፣ እነ አቶ ጌታቸው አሰፋ፣ እነ አቶ አሰፋ አብርሃ ዋናዎቹ ፕሪቶሪያ ሄደው የፈረሙ ሰዎች ትግራይ ውስጥ ያለውን ነገር ተፈናቃዮቹ የታገቱትም ከሉዓላዊ ግዛት ምናምን ከሚባለው ጋር ተያይዞ ባለው ነገር ላይ እንቅፋት የሆነው ቲፒኤልኤፍ የተባለው ቡድን መሆኑን በግልጽ ያስቀመጡ ነው። ይህን ህብረተሰቡ ያውቃል፣ ይገነዘባል። ሁለት ቲፒኤልኤፍ የሚባል ቡድን ውስጥ ያሉ ሰዎች የሚሰጡት መረጃ ሲሆን ለማን የበለጠ ክብደት ይሰጣል ዝም ብለን መገመት እንችላለን። እሱ ላይ ደግሞ በአይኑ የማያው ነገር ይጨመርበታል። ስለዚህ ትግራይ ውስጥ ህብረተሰቡ አካባቢ ከዚህ ጋር በተያያዘ ባለው ነገር ላይ ነገሩ መልክቱ ግልጽ እየሆነ የሚመጣበት ሁኔታ ስለሆነ አሁን እነ ጀነራል ጻድቃንም በተለይ እየሆነ ያለውን ነገር በደንብ በተለያየ መድረኮች በተለይ በትግርኛ ቃለ ምልልሶቻቸው እያብራሩ ነው። የፕሪቶሪያ የሰላም ስምምነት በተፈረመበት ወቅት በሶስት መሰረታዊ ጉዳዮች ላይ
የተነሱ ነጥቦች ነበሩ። አንደኛ የኤርትራ ሰራዊት መውጣትን በተመለከተ እሱን እንደ ቀድሞ ሁኔታ ማስቀመጥ የለብንም። የወልቃይትና ጠገዴን ጉዳይ በተመለከተ እሱንም ማንሳት የለብንም። ዲዲአርን በተመለከተ እሱን ከተነሳ እንቀበላለን እንደዚህ ብለን ተስማምተን ይሄን ይዘን ነው ይሄድ ነው በተባለው መሰረት የሰላም ስምምነቱ ተፈርሞ ወደ መቀሌ ሲመለስ የህወሓት ስራ አስፈጻሚ ኮሚቴ አባላት ተሰብስበው ስምምነቱን አንቀበልም ወደሚል አቋም ላይ ደረሱ። በወቅቱ ከስራ አስፈጻሚ ኮሚቴ አባላት አንዱ የሆኑት አቶ ጌታቸው ረዳ ናይሮቢ ነበሩ። ስራ አስፈጻሚው ያንን ይዞ ወደ ማዕከላዊ ኮሚቴው ሲሄድ ማዕከላዊ ኮሚቴው ከዚህ በላይ ምንድን ነው የምትፈልጉት? ወታደራዊ አዛዦቹ ጋር ሲሄድ መሬት ላይ ያለውን እውነታ መሰረት ያደረገ ነገር ነው ብለው እነሱም ከዚህ የተለየ ነገር አይጠበቅም ብለው እነሱም ተስማሙ። ምዕራብ ትግራይ ሁሉ የተደራደሩ ክወፀለው ኢሎም አይመጽኡ ሻዕብያ ካሊኡን ክወፀለው ኢሎም አይመጽኡ ዲዲአር እውን ከም ፕሮሰስ ክንፍጽሞ ኢሎም አይመጽኡ ናይ መንግስቲ ድማ ቲፒኤልኤፍ ካብ ቴሮሪስት ክልዓል ባጀት ክውሃብ ምንታን ክንፍርም ኣለና ኢሎም መጽኡ ካብዚ ላዕሊ እንታይ ናይ ሰላም ስምምዕነት ይደልዩ ኮምፕሮማይዝ ገበሩ ነገር ተሃለዎ እውን ኣብ ከም ዝመሰለ ኔጎሽዬሽን ናይ ጊቭ ኤንድ ቴክ እዩ ኢሎም እቲ ማእከላዊ ኮሚቴ ስትሮንግ ተቃውሞ ቅሪቡ ንመጀመርያ ግዜ እቶም ስራሕ ፈፀምቲ ተኸሊፎም ድሓር ናብቶም ኣርሚ ኸይዱ እቶም ህዝ ዘለው ናይ ኣርሚ ኣዘዝቲ ብምልኦም ካብዚ ላዕሊ እንታይ ደሊኹም ኢሎም ፈሪሞሞ ሒዞሞ መፅኦ ዘለው ናይ ፕሪቶሪያ ስምምዕነት ኣንደር ዘ ኮንዲሽን ህዝ ዘለናሉ ኩነታት ክምፃሕ ዝኽእል ነገር እዚ እዩ። ስለዚ እዚ ትክክል እዩ ዝሒዝና ክንከድ ኣለና። የማዕከላዊ ኮሚቴ አባሉ ፕሮፌሰር ክንደያ ገብረሕይወት ደግሞ ማዕከላዊ ኮሚቴ ውድቅ ካደረገው በኋላ ማለትም የእነሱን ሐሳብ ውድቅ አድርጎ ፕሪቶሪያ የሰላም ስምምነት እቀበለዋለሁ ካለ በኋላ እንዳይሰራ እንቅፋት እንፍጠርበት የሚል አቋም ይዘው ሲንቀሳቀሱ መቆየታቸውን እሳቸውም ገልጸዋል። ገሊ በቃል ማለት ሊሰቢሉ ልክ ዓምታናይ ስምምዕ ፕሪቶሪያ መጀመሪያ ዋላ ለመቀበል ነበረ ማለት ስራሕ ፈጻሚ ይንቀበሉ ኢሎም ወሲኖም የመጽኦም ዳሕረና በማዕከላዊ ኮሚቴ ተገልብጡ ማለት ልክ እዚኣ እውን ትግዚያው ሻይታ ብድምፅ መስተሰዓረውን እኮ ያው ንቀበሎ ግን ነምኩኖ እያ ነራት ሰለስተ ነገር በኋላ ማለት በግሌ የማይገባኝ ነገር በዛን ወቅት አንቀበልም ቢሉና ጦርነት ቢቀጥሉ ምን ነበር ማድረግ የሚችሉት? ወይንስ የኢትዮጵያ መንግስት ከዛ በኋላ መልሻል ዋጋም ይላል ነው? እንደሚመስለኝ በጣም ከፍተኛ ጩኸት ነበር፣ ተቃውሞ ነበር። ለተቃውሞ መነሻ የሚሆነው ወደ ኋላ ተመልሰን ዘሄግ ኔዘርላንድ የድንበር ኮሚሽን ውሳኔ የሚያስታውስ ነገር ነው። እዚህኛውም ጋር ያደረጉት ነገር ምንድነው? ፕሪቶሪያ ላይ ጥቅምት 24 2015 ከተፈረመ በኋላ በጉልበታችን በክንዳችን ከመደምሰስ ድነን አስገድደን አስፈረምናቸው የሚል መግለጫ ሰጡ። ተደጋጋሚ ይህን ነገር ይናገሩ ነበር በየሚዲያው በየምኑ። በሌላ በኩል ደግሞ የፕሪቶሪያ የሰላም ስምምነት ያነበቡ ሚዲያዎች ጭምር እንደ ፕሪቶሪያ ስምምነት እኮ ይሄን ነው የሚለው በአንድ ወር መሳሪያ ማስቀመጥ ከባድም ቀላልም እንዲህ እንደሚል የተቀመጡ ነገሮችን እየተዘረዘረ ይወጣ ነበር። እነሱ ይህንን ሲናገሩ ቆይተው ስምምነቱ መነበብ ሲጀምር አደባባይ እየወጣ ሲመጣ ደጋፊዎቻቸው የሆኑ ሰዎች ሁሉ በከፍተኛ ደረጃ ተቃውሞ፣ ቁጣ ያቀርቡ ጀመር። ደጋፊዎቻቸው የሚባሉት ራሳቸው ኃላፊነት የማይሰማቸው ናቸው እላለሁ። እነሱ መሬት ላይ ያሉት ሰዎች አደጋውን አሽትተው አቅማቸውን ገምግመው ከዚህ በላይ ወደ ጦርነት መሄድ የትግራይን ሕዝብ ተጨማሪ መከራ ውስጥ ይከቷል ብለው መውጫ ብለው የፈረሙት ነገርን ሲፈርሙ እንዴት ተፈርማላችሁ? አሜሪካ፣ አውሮፓ ቁጭ ብለ ያንን ምን ሁኔታ ውስጥ ሆነው ነው? ምን አስገድዷቸው ነው? ማለት የሚገባቸው ሰዎች ሁሉ ጮሁባቸው።
የዛን ጊዜ እንግዲህ ጩኸቱን መቋቋም ያቃቷቸው አንቀበልም ወደሚለው ለመሄድ ነበር። ያው ማዕከላዊ ኮሚቴው ውድቅ አደረገው። ርቀት ወደ የሚጮኸው ብቻውን ተጠያቂ ደግሞ እዛ ጋር ማድረግ አይቻልም። ፕሮፓጋንዳው የነበረው በመጨረሻው ሰዓት መቀሌ እየተከበበ በመጣበትም ሰዓት ጭምር እየደመሰስን ነው፣ እያሸነፍን ነው፣ አለቀላቸው ምናምን የሚል ነበር። የቲፒኤልኤፎቹ የተወሰነ ምልክት መስጠት ነበረባቸው። ተሸነፍን ባይባል እንኳን ሰው ስዕሉን አንድ ላይ አይቶ ምን እየሆነ የሚለውን የተወሰነ ምልክት እንዲያይ ማሳየት ነበረባቸው። እዛ ጋር እነሱ ጠቅላላ የገባውን የኢትዮጵያ ሰራዊትን ጨርሰውት ሁሉን ነገር በቁጥራቸው ስር እንዳደረጉ እያወሩ በሚቀጥለው ቀን ሄደው ትጥቅ እፈታለሁ የሚል ፊርማ ሲፈርሙ ደጋፊው አካባቢ መደናገጡና በዛ ደረጃ ጩኸት ማሰማቱ የሚጠበቅ ነው። ግን የሚጮኸውም ቆም ብሎ ሲያይ መሬት ላይ ያለውን እውነታ የሚያውቁ ሰዎች ወደዛ ሁኔታ ውስጥ መገደዳቸው መረዳት ነበረበት። ወደኋላ ተመልሰን በሚያዝያ 1994 የድንበር ኮሚሽኑ ጋር ያጋጠመው ነገር ተመሳሳይ ነገር ነው። እኔ መንግስት የሆነ ሰው እንዴት ይዋሻል? መንግስት አይደለም አንድ ሰው ለአቅመ አዳም ከደረሰ በኋላ እንደ መዋሸት ራሱ በጣም 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 ለቀልድ ይዋሽ ይሆናል። ሐኪም ምናምን በሆነ መንገድ በሽተኛው እንዳይደነግጥ በጣም ሊዋሽ ይችላል። መንግስት ቴሌቪዥን ስክሪን ላይ ባለስልጣን ቁጭ ብሎ በአደባባይ እንዴት ይዋሻል? የፕሪቶሪያ ሰላም ማን ነው የዘሄግ ኔዘርላንድ የድንበር ኮሚሽን ውሳኔ ሲሰጥ የአልጀርሱን ስምምነት መሰረት አድርጎ ማለት ነው። ዘሄግ ላይ ረፋዱ በኢትዮጵያ አቆጣጠር ከቀኑ 4 ሰዓት ምናምን አካባቢ ነው ውሳኔው የተሰጠው። ወደ 126 ገጽ አካባቢ ነው። 6 ሰዓት ነው 7 ሰዓት ላይ የኢትዮጵያ ውጭ ጉዳይ ሚኒስትር አቶ ስዩም መስፍን በኢትዮጵያ ቴሌቪዥን ቀርበው የጠየቅነውን ብቻ ሳይሆን ያልጠየቅነው ጭምር ተሰጠን ብለው ተናገሩ። This decision was fair and legal. Badme and its surroundings, which Eritrea invaded and occupied May 1998 on the basis of its false claims, has now been decided by the Commission that Badme and its surroundings belong to Ethiopia. ይሄ ሲሆን ኤርትራ ምንም አላለችም። በሌላ በኩል ደግሞ የድንበር ጉዳይ ኤክስፐርት የሚባሉ ሰዎች የተለያዩ ሚዲያዎች ሲጠይቋቸው አይ እዛ ላይ ያለው በአነስተኛ ስኬል የተሰራ ካርታ ነው፣ ጽሑፉንና ካርታውን አገናዝቦ ምላሽ ለመስጠት የተወሰነ ማጤር ያስፈልጋል። ስለዚህ ውሳኔው ለማን ባድመ ነች፣ በጣም አወዛጋቢው ባድመው ለማን እንደተወሰነ ለማወቅ ያስቸግራል ይሉ ነበር የድንበር ኤክስፐርቶች። በአውሮፕላን መግለጫ ምንድን ነው ውሳኔውን ይዞ መጥተው ተወሰነልን ተባለ። ባድመ ለኛ ተወሰነ ብቻ ሳይሆን ሌሎች ለኛ ያልተባሉት ስም ያልጠየቅናቸው ቦታዎች ሁሉ ለኢትዮጵያ ተወሰነ ተባለ። በማግስቱ የአዲስ አበባ ሕዝብ ደስታውን እንዲገልጽ አደባባይ እንዲወጣ ጥሪ ቀረበለት። የድንበር ኮሚሽኑን በማመስገን ለኢትዮጵያም ወክለው ለተከራከሩትን በማመስገን የኢትዮጵያ መንግስትን በማመስገን በወቅቱ የከተማዋ ከንቲባ አቶ አሊ አብዶ ነበሩ። እሳቸውም ፎከሩ። ይሄ እንግዲህ የድንበር ኮሚሽኑ ቅዳሜ ነው በኢትዮጵያ አቆጣጠር ሚያዝያ 5 1994 አካባቢ። እሁድ ሰልፍ ተወጣ። ሰኞ ዕለት ኤርትራ ለእኔ ነው የተወሰነው አለች። አሁን ለማን ተወሰነ የሚባለው ነገር የድንበር ኤክስፐርቶቹ ጋር አስተያየትን ወስደ መስጠት ወደ ምናምን ሲኬድ በእርግጥም ለኤርትራ ነው የተወሰነው ተባለ። በዚህ ወቅት ዝም ለማለት ሞከረ የኢትዮጵያ መንግስት። ቆየና የድንበር ኮሚሽን ውሳኔ አልቀበልም አለ። በሰልፍ ላይ የተመሰገኑት በቴሌቪዥን ስክሪን ላይ የተጨበጨበላቸው ሁሌም
ነገን ሳይሆን ዛሬን ብቻ ማለፍ የሚፈልግ ቡድን ነው። እየተወራረሰ መጥቶ እንደውም አሁን የበለጠ ደካማው ቡድን ጋር ስለቀረ ደካማው ደግሞ ነገሮችን እጥፍጥፍ ማለትም አይችልም። ያኔ የድንበር ኮሚሽን ውሳኔ ለምን አትቀበሉም ለሚለው እና አቶ መለስ ማምለጫ አድርገው ያመጡት ነገር ነበር። ዛሬ እነ ዶክተር ደብረጽዮን እንደዚህ ያስባሉ አይመስለኝም። አይ አንቀበልም ስንል ያልተቀበልነው ውሳኔውን አይደለም። ውሳኔ ውስጥ እንትኑ ድንበሩ ሲከለል ቤተክርስቲያንን ሁለት ቦታ ይከፍላል፣ የመቃብር ቦታዎችም ምናምን ሁለት ቦታ ይከፍላል። ስለዚህ እንዲህ አይነት ቦታ ላይ ተነጋግረን ቤተክርስቲያኑን ሳይከፍል እንዲህ እንዳደርገን የሚል ማምለጫ ነገር ነበር። የተወሰነ እንዴ ምናምን ጥያቄ ሰው ሊያነሳ ይችላል። ግን እነዚህ መዋሸቱን እንዳለ ቀዱት። መዋሸቱን ደግሞ ሰው ጋር ለማስረዳት በዛ ደረጃ ራሳቸውን አለማዘጋጀታቸው ደግሞ የፈጠረባቸው ክፍተት ያው እየተንገጫገጨ ዛሬ ድረስ እንዲቀጥል ምክንያት ሆኗል። ከዛ በላይ ፓርቲው እንዲበተንም አስተዋጽኦ አድርጓል። ዛሬ ላይም እዚህ ደረጃ ከተደረሰ በኋላ አንድ የጽህፈት ቤት ኃላፊ የሚባሉ የአሁን ቲፒኤልኤፍን ወክለው ማለትም የክልል መንግስቱን ወክለው ይቅርታ፣ የክልል መንግስት ደግሞ አይሉም በነገራችን ላይ የትግራይ መንግስት ነው የሚለው። ክልል የሚባለው ሁሉ ፈርሷል፣ ጠፍቷል። እና አቶ ካላዩ ሀጎስ የተባሉ ሰው አሁን ሰሞኑን የትግራይ መንግስትን ወይ ደግሞ የትግራይ ክልል መንግስትን በሚል ህወሓትን ወክለው መግለጫ የሚሰጡ እሳቸው ናቸው። የኢትዮጵያ መንግስት እኮ ለምን ይገርመዋል አሉ ሚዲያ ላይ ወጥተው። ከኢየሱስ ክርስቶስ ልደት በፊት ጀምሮ ከ350 ዓመተ ዓለም ጀምሮ እኮ መንግስት የነበረበት ክልል ነው ትግራይ። ስለዚህ ያንን ነው እኮ ያስቀጠል ነው። ምን አዲስ ነገር አለው አሉ። የትግራይ መንግስት ወደ ነበረበት መመለስ ከማየታችን በፊት መጀመሪያ የትግራይ ህዝብ ታሪካዊ የአስተዳደር ዳራው ምን ይመስላል የሚለውን ትንሽ ማንሳቱ ተገቢ ይመስለኛል። ሁሉም እንደሚያውቀው ያው የትግራይ ህዝብና አካባቢው ለረጅም ዓመታት ራስን በራስን የማስተዳደር ተሞክሮ ያለው ልምድ ያለው ታሪክ ያለው ህዝብ ነው። ያንን ዝም ብለን ለማለቱ የምንለው አይደለም። ከክርስቶስ ልደት በፊት ከ340 ዓመተ ምህረት ዓመተ ዓለም ጀምሮ ትግራይ የሚባለውን አጠራር ተጀምሮ እስካሁን ከ3000 ዓመታት በላይ ትግራይ የሚባለውን ሀገር አካባቢ ራሱን በራሱን እያስተዳደረ ያለው ህዝብ ነው። ለማን እንደሚናገሩ ይሄንን አሁን የእውቀት ጥግ ነው ለሰውየው ለማስረዳት በቃ እንደውም መክረውበት የመጡ ይመስለኛል። ጀነራል ታደሰም እኮ የትግራይ አስተዳደር ናቸው፣ ከሌላ ቦታ የመጣ ነገር አይደለም። ህገ ወጥ በህግ የፈረሰ ነገር እሱ የፈረሰውን ተቋም ተስማምታ ያፈረስከው እንደገና ህጋዊ ስታደርግ እሱ እንዴት 350 ዓለም ከምናምን ጋር ቢያዝ እንዴት እንደሚያዝ ነው አላውቀው። እዛው ላይ ደግሞ የትግራይ ህዝብ ህግ አክባሪ ነው፣ የትግራይ ህዝብ ምናምን የሚል ነገር ቅጽሎች ይሰጣሉ። የትግራይ ህዝብ ህግ አክባሪ ነው፣ ምንም ጥያቄ ውስጥ የሚገባ ነገር አይደለም። በትግራይ ጉዳይ በትግራይ ስም አትከለሉ፣ ስለ ቲፒኤልኤፍ አውሩ። የትኛውም የኢትዮጵያ ህዝብ የትኛውም ያለ ማህበረሰብ አካባቢ ህዝብ ህግ ያከብራል። ከማህበረሰቡ ውስጥ የሚያፈነግጡ በሽተኞች አሉ፣ ወፈፊዎች አሉ። እሱን ደግሞ ሩቅ ሄደን ማስረጃ መፈለግ የለብንም። በየሰፈሩ በደንብ የምናያቸው በሽተኞችና ወፈፊዎች አሉ። ስለዚህ በህዝብ ስም የሚደረግ ነገር ብዙ የሚጠቅም ነገር አይደለም። ስለዚህ ህዝብ የሚባለውን ትቶ ሰውየው አሁን ቃል አቀባዩ የፈረሰው የፕሪቶሪያው የሰላም ስምምነት ህግ አክባሪ ከሆናችሁ ህግ አፍርሳችኋልና መጀመሪያ የተፈረመውን ህግ ማክበር ነው። ተፈናቃዮችን በተመለከተ ሰው ደጋግሞ የሚሉት ከጅቡቲ ህዝብ እኮ የሚበልጥ እኮ ካምፕ ውስጥ እኮ እየተሰቃየ ነው። የኢትዮጵያ መንግስት እኮ ኃላፊነት አለበት። ጥያቄ ውስጥ የሚገባ ነገር አይደለም።
ኃላፊነት ስላለበትም እኮ ለቤታቸው ይመለሱ፣ የጠበቃውን ኃላፊነት ወስዳለው፣ ቤታቸው ተይዞም ከሆነ የተያዘውን ቤት አስለቅቃለሁ ብሎ በአደባባይ አወጀ። መንግስት ብቻ ሰው እናቶ ጌታቸውም ሄደው እኮ ከእናቶ ኮሎኔል ደመቀ ጋር እኮ ተወያዩ። የተያዙ ቤቶች ካሉ እንዲለቀቁ ተመስማሙ። ሰዎቹ በድንኳን ውስጥ የሚንከራተቱ እኮ ቲፒኤልኤፍ አብሬ ልግባ ብሎ ነው። የቦታው ባለቤትነት ምናምን እሱን መጀመሪያ ቤታቸው ይግቡ፣ ምን ችግር አለው? ከገቡ በኋላ ከዛ በኋላ የህግ ክርክሩ ይቀጥላል። እዚሁ ላይ ሰውየው እንደገና ይመጡና ለምንድን ነው በሰሜን ሸዋም በቤኒሻንጉልም ተመሳሳይ ጥያቄዎች አሉ፣ ይሄኛው ለምን በተለየ ይታያል? በህጉ አግባብ መጀመሪያ የትግራይ ክልል ምክር ቤት አልፎት በዛ ሂደት ውስጥ ተገምግሞ ነው ማለፍ ያለበት፣ ልክ የሌሎቹም እንደዛ መታየት አለበት አሉ። የቦታ ጥያቄ ትግራይ ውስጥ ብቻ አይደለም ያለው። ለምሳሌ በሰሜን ሸዋ የሚያከራክሩ አካባቢዎች አሉ። በቤንሻንጉል መተከል የሚባል የሚያከራክር ነገር አለ። በምስራቅ ኢትዮጵያ ሀረሪና ሶማሌና ኦሮሚያ የሚያከራክር ነገር አለ። በብዙ ግን እነዚህ በነበሩበት እየተሳደሩ ነው ጥያቄዎች እየተነሱ ያሉት። ለምን በትግራይ ልዩ ሁኔታ ተፈጥሮ ተቆርጦ ወደ ሌላ አካባቢ ከተያዘ በኋላ አይመለስም ይባላል የሚለውን በደንብ መታየት አለ። በየትኛውም አካባቢ የሚነሳ ነገር ልክ ነው፣ ተመሳሳይ ነው። ግን የቤኒሻንጉል የሸዋ የምናምን ጥያቄ የኢትዮጵያ ውስጥ ለውጥ መምጣቱን ተከትሎ የዛሬ 8 ዓመት አብሮ የተወለደ ጥያቄ ነው። የወልቃይት ጥያቄ ግን ህወሓት ኢትዮጵያ ማዕከላዊ መንግስት ውስጥ ከመጣበት ጊዜ ጀምሮ የ35 ጥያቄ ነው። ጥያቄው አየር ላይ ያለ ጥያቄ ብቻ ሳይሆን ለትግራይ ክልል ምክር ቤትም ገብቶ አድማጭ አጥቶ ለፌዴሬሽን ምክር ቤት ሄዶም እዛም ፌዴሬሽን ምክር ቤትም የቲፒኤልኤፍ ጉዳይ ማስፈጸሚያ ቦታ ስለነበር አድማጭ አጥቶ መጨረሻ ላይ ለአቤቱታ ሄደው መንገድ ላይ ታስረው ከዛ በኋላ ተተኩሶባቸው የነበረውን ሁሉ እናውቃለን። አሁን በማናቸውም ሁኔታ ያለው ሰው ወደ ቤቱ ወደ ሰፈሩ ይመለስ። ከዛ በኋላ ዘላቂ መውጫውን በተመለከተ በህግ ኢትዮጵያ ህገ መንግስት ላይ በተቀመጠው መንገድ መቋጫ እንዲገኝ እዛ ላይ መስራት ነው። ለማንም የሚጠቅመው የሚበጀው ይህኛውን ነገር ማድረግ ብቻ ነው። እዛ ላይ የተዘረዘሩት መከራከሪያዎች ብዙ ሚዛን የሚደፉ ነገር አይደለም። ከዚህ አይነት አዙሪት መውጣቱ ለማንም ይጠቅማል። አሁን ይልቅ ቲፒኤልኤፍ ስራ አስፈጻሚ እንደገና እርስ በርሱ በግምገማ እንትን እያለ ነው። እዛ ጋር ፈሳ ያደርጋሉ፣ እዚህ ጋር ራሳቸው ይገማገማሉ። መጨረሻ ላይ ይሄ ነገር ሄዶ ደብረጽዮን ብቻቸውን የሚቀሩ ይመስለኛል። በቃ ፓርቲው ህወሓት የሚባለው ነገር ምን ለማግኘት ከዚህ በኋላ የምትገማገመው አሉ የሚባሉትን ሰዎች ሁሉ አጥቶ መጨረሻ ላይ ምናምን ቦታ ላይ የቆመ ድርጅት ምናልባት እንደው ሰብሰብ ብለው ተጨማሪ አንድ ሰው እንዳይሞት ህብረተሰቡ አካባቢ በኑሮ ውድነትም በምንም ተጨማሪ ቀን መከራ እንዳይቀጥል ኃላፊነታቸውን መወጣት ሲገባ መጨረሻ ላይ ተገደ ማድረግ ላይ ቀርብ አሁን ወደዚህ ሁኔታ ውስጥ አለመግባት ኃላፊነት የጎደለው ተግባር ነው እና ከኤርትራ ጋር ያለው ሁኔታ እንዳልኩት ነገሮችን ለማስተካከልም ያለው እድል ሰፊ ነው። አሜሪካ በዚህ በኩል ትልቅ ሚና ትጫወታለች ብዬም አምናለሁ። ክቡራን ተመልካቾቻችን የዛሬን ማክሰኞ ግንቦት 18 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ግንቦት 18 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።